ሰማይ ወምድር ዘኢያገምሮ በጎልሰከበ ሰማይና ምድር የማይችለው በበረተኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 18 ቀን የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነውና ለዚህ ታላቅ ሰማዕት ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። ይህ ቀን ስብረተ አጽሙ ይላሉ፣ ሰባር አጽሞ ይላሉ፣ ዝሮተ አጽሙ ይላሉ። በአጭር ሲጠቀለል ግን ዘረው ወደ በይድራስ በይድራስ ተራራ መዘራቱን የሚያመለክት ታላቅ በዓል ነው ማለት ነው። ቅዱስ ጊዮርጊስ 4 በዓላቶች አሉት። አንደኛው ህዳር 7 ቀን ነው። ህዳር 7 ቀን ዱዲያኖስ የተባለ ንጉሥ እነሆ ዓላማውን ዓላማዬ ባይልለት አምላኩን ባያደንቅለት ቢነቅፍበት ይልቁንም ደግሞ እምነቱን ዜሮ ቢያደርግበት በአንዲት መበለት ቤት የሚበላ የሚጠጣ በሌላት ቤት ወስዳችሁ ሰሩት አለና ንጉሡ ፈረደ። ቅዱስ ጊዮርጊስም እንዲህ አለ፣ አንተ እሰረኝ አምላኬ ይፈታኛል፣ አንተ እንድራብ አድርግ አምላኬ መግበኛል ብሎ በወታደር በሮም ወታደር ተይዞ ወደ መበለቷ ቤት ሄደና የፊጥኝ ምሰሷ የቤት ምሰሷ ላይ ታሰረ። በዚህን ጊዜ ነው እነሱ አስረው ለሴትዮዋ መመሪያ ሰጧት ሄዱ። አንደኛ እንዳታነጋግሪው፣ ሁለተኛ ውሃ እንዳታጠጭው፣ ሶስተኛ ምግብ እንዳታበየው፣ አራተኛ ገመዱን እንዳትፈችለት በሩም እንዳከፍችለት አሉና አስጠንቅቀዋት ሄዱ ይላል። በዚህን ጊዜ ሴትዮዋ ስቅስቅ ብላ ታለቅስ ነበረ። መበለቷ ሞነሽ ነው አላት ቅዱስ ጊዮርጊስ። 3 ነገሮች ያስለቅሱኛል አለች። ምንድን ነው አላት። አንደኛ ልጄ ከታመመ ብዙ ጊዜ ነው፣ በልጄ ሕመም ምክንያት አዝናለሁ አለቅሳለሁ አለች። ሁለተኛ ውሳላት የሚበላ የሚጠጣ የለም፣ ልጄን ጥየው እንዳልወጣ ለማን ትቼው ሄዳለሁ? በዚህ ምክንያት ቤቴ ባዶ ሆኖ ልጄ በህመሙ አለበት፣ መከራ አለበት፣ ከዚያ ላይ ደግሞ ረሃብ አለ። ይሄ ሁለቱ ያስለቅሰኛል አለችው። ሶስተኛማ እነሆ ማህበረሰቡ ልጄ በመታመሙ ቤቴ ባዶ በመሆኑ ደሃ በመሆኔ አገለለኝ። ደህና አደርሽ የሚለኝ የለም፣ ደህና ዋልሽ የሚለኝ የለም፣ ምን ቸገረሽ ምን አጣሽ የሚለኝ የለም፣ ሁሉም አግለውኝ ቤታቸውንም ፊታቸውንም አዙረውብኛል አለችና ነገረችው። ሌላስ የለሽም ወይ አላት። ሌላውማ የመጨረሻው አንተ የእግዚአብሔር ሰው ትመስለኛለህ፣ በእኔ በኃጢአተኛዋ ቤት በምሰሶዬ እጅና እግርህ ታስሮ በማየቴ ሞቴን መርጫለሁ ብላ ነገረችው። በዚህን ጊዜ በቃሽ አለ። አዎ ጨርሻለሁ አለችው። አንቃኢዲዮ ሰማይ ጸለየ ወይቤ ቅዱስ ጊዮርጊስ ጸገወኒ ስለትየ ወደ ሰማይ ቀና አለና ቅዱስ ጊዮርጊስ መጸለይ ጀመረ ይላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት በእግዚአብሔር ማመልከቻ ማቅረብ ማለት ነው። ጸሎት ማለት እግዚአብሔርን መጠየቅ ማለት ነው። ጸሎት ማለት እግዚአብሔርን ስማኝ ማለት ነው። ጸሎት ማለት እግዚአብሔርን እነሆ ለጥያቄ መልስ አምጣ ማለት ነው። ጸልዮ ሲጨርስ ምንድን ነው ያለው? ዘሰቀልኮ ለሰማይ ከመቀመር ሰማዩን ከላይ የሰቀልከው ዘበስላሴ ከአምር ካለ ምድር መሬትን በኋላ እያጸናህ አንተ ነህና ልመናዬን ስማ። ልመናዬ ለእኔ አይደለም ለዚሽ መበለት ነውና ስማኝና አድርግ። እኔም ወሰማኒ ቃለ ስእለቴ እግዚአብሔር የልመናዬን ድምፅ ሰምቶ አደረገልኝ ብዬ ላስተምር አለና ጠይቆ ሲጨርስ የመጀመሪያው ጥያቄ ልጁ ይነሳልና ጠየቀ። የታመመው ብድግ አለ። አንደኛ ነገሥት ምዕራፍ 17 መመልከት ነው። ዮናስን ኤልያስ ጸልዮ ሲጨርስ ከሞተ በኋላ ብድግ ብሎለታል። እንኳን የታመመ ይቅርና ማለት ነው። ሁለተኛ የሚበላ በቤት የለምና የሚበላ ለእናትም ለልጅም አቅርባለና ወደ እግዚአብሔር ጸለየ። አሁንም ሁለተኛ ነገሥት ምዕራፍ 4 ላይ ስንመለከት ልጆቿ የሚበሉት አጣው ስታለቅስ የነበረ ሴት በኤልሳ አማካኝነት ቤቷ በበረከት ሲሞላ አይተናል። ከዚህም የተነሳ ቤቷ በበረከት ሞላላት። 3ኛው እነሆ ማህበረሰቡ አግሏላታል። ምን አላት? ደግሽና ሁሉንም ጥሪ እግዚአብሔር ልጅን ፈውሶልኛል፣ ደስታዬ በስቷልና የደስታዬ ተካፋይ ሁኑ ብለሽ ስትጠሪያቸው ትናንት በማጣትሽ የጠሉሽ በልጅሽ ሕመም የራቁሽ ዛሬ ሊበሉ ይመጣሉ አለና ነገራት። የመጨረሻው የእሱ ጥያቄ ነበረ። እኔ በመስኮትም አልወጣም በበርም አልወጣም በጣራ እወጣለሁ፣ ስወጣ ደግሞ የታሰርኩበትን ምሰሶ አለምንም ነው እምወጣው አለና ያን ምሰሷን አለመለመላት። እሷ ግን ምን አለች?
አምላኮሙ ለክርስቲያን ተመሲሎ ሰብአ መጽሐቤ የክርስቲያኖች አምላክ ሰው ተመስሎ በቤት የገባ ልጄን አዳንልኝ፣ ቤቴም በበረከት ሞላ፣ ማህበረሰቡ እንዲወደኝ አደረገ ብላ ስትናገር አንሰ ይኮንኩ አምላከ አንሰ አላ ገብረ አምላካነ እኔ እግዚአብሔር አይደለሁም፣ እኔ ክርስቲያኖች አምላክ አይደለሁም፣ ነገር ግን የእሱ አገልጋይ ነኝ አለና ነግሯት ሄዶ ዱዲያኖስ ፊት አንተ አሳሰርከኝ፣ እኔ ግን መጣሁ አምላኬ ፈታኝ፣ አንተ እንድራብ አደረከኝ፣ አምላኬ በበረከት ሰውነቴን ጠበቀ አለና ሂዶ ከፊቱ ቆመ ይላል። ይሄ የመጀመሪያው ኅዳር 7 ቀን ነው። ቀጠለና ደግሞ ሁለተኛው አሁን የያዝነው ጥር 18 ቀን ነው። በመጀመሪያ ምንድን ነው ያደረገው? እኔ የማምነውን ታምናለህ? አላምንም። እኔ ለምሰግድለት ትሰግዳለህ? አልሰግድም። እኔ የምበላውን ትበላለህ? አልበላም። በአጠቃላይ ያቀረበበትን ሁሉ ነቀፈበት። በዚህ ምክንያት በኤድራስ ተራራ እንዲዘራ አድርጎታል። መልሰን እንመጣበታለን። ሌላኛው ሶስተኛው ሚያዝያ 23 ቀን ነው። 70 ነገሥታትን አሸንፎ በ7 ዓመት ተጋድሎ 7 አክሊል ያገኘበት ነው። የመጨረሻው አራተኛው ደምርን ምስለ ፍልሰትኪ ብሎ ነሐሴ 17 ቀን ወደ እመቤታችን የጸለየበት ነው። በእነዚህ በአራቱ ቅዱስ ጊዮርጊስ ይታወቃል ማለት ነው እና ወረደ ቃልም ሰማይ ዘይብል ጥባእኬ ዘዚያየ ፍቁር ዋዜማው እንዲህ ይላል። ከሰማይ እንዲሚል ድምፅ መጣ። አንድም እንዲህ አይነት ቃል መጣ። ምን ይላል? የኔ ወዳጅ ሰይፍም ቢመጣ ጦርም ቢመጣ አንበሳም ቢመጣ ነምርም ቢመጣ ረሃብም ቢመጣ እነሆ ጽና በርታ የሚል ድምፅ ከሰማይ ወደ ቅዱስ ጊዮርጊስ በመከራው ጊዜ መጣና አጸናው ይላል። ህሩይ መስተጋድል የተመረርክ የምትጋደል ጊዮርጊስ ቅዱስ ለእግዚአብሔር የእግዚአብሔር ቅዱስ አንድም የቅዱሱ የእግዚአብሔር ቅዱስ ይልቁንም ደግሞ ብፁዕ የሆንክ አንተ ቅዱስ ጊዮርጊስ በተጋድሎ ጽና የሚል ቃል ከሰማይ መጣ። ቅዱስ ጊዮርጊስም በተጋድሎ ጸና ይለናል። በሃይማኖታችን እንድንጸና እግዚአብሔር ይርዳን። ይትባረክ እግዚአብሔር ዘአላለከ በስልጣን በክርስትና በዱዲያኖስ ፊት ከፍ ከፍ ያደረገህ እግዚአብሔር ይባረክ። ክርስትናህን እንድትገልጥ አምላክህ ክርስቶስ ተብሎ አንተ ክርስቲያን መባልክን ሳታፍር መመስከርህ የእግዚአብሔር ስጦታና የኃይለ እግዚአብሔር ነውና ይህን ያደረገልህ አምላክ ይባረክ ይላል ቅዱስ ያሬድ ሲናገር። ቀጥሎ ደግሞ ከመትማ ወደ ሰይጣን ይልቁንም ደግሞ በዱዲያኖስ ላይ የመጣውን ሰይጣን ይልቁንም ደግሞ በሰራዊቱ ላይ የመጣውን ሰይጣን ይልቁንም ደግሞ በሃይማኖት ምክንያት የመጣውን ሰይጣን ይልቁንም ደግሞ በስጋ ምክንያት የመጣውን ሰይጣን ይልቁንም ደግሞ እነሆ በጽናት ምክንያት የመጣውን ሰይጣን ድል ስላደረከው አንድም ድል እንድታደርግ ኃይልን የሰጠህ እግዚአብሔር ይባረክ ይልና ቅዱስ ጊዮርጊስ በአውደ ዱዲያኖስ ኩኑን በዱዲያኖስ አደባባይ ሐሰት በሚነገርበት እውነት በማይነገርበት በዱዲያኖስ አደባባይ የሐሰት ፍርድ በሚፈረድበት እውነት በማይፈረድበት በዱዲያኖስ አደባባይ ሐሰት በሚነገርበትና ሐሰት በሚመሰከርበት እውነት በማይመሰከርበት አደባባይ ያበረታህ አምላክ እግዚአብሔር ይባረክ ይልና እክልኑ አባልከ ዘሐረፀው በእብን ሰውነትህን ለውን በድንጋይ እየፈጩት አለ። በወፍጮ በመጅና በእናቱ ያንተን ሰውነት የፈጩት ያንተ ሰውነት እህል ነው ወይ? ያንተ ሰውነት ስንዴ መገበሪያ ነው ወይ ይላል ቅዱስ ያሬድ ሲጠይቅ። መገበሪያ ነው እንዲህ በድንጋይ እየፈጩህ ወርቅኑ ዘፈተንው በእሳት ርስን ይልቁንም ደግሞ ያንተ ሰውነት ወርቅ ነው ወይ በእሳት የፈተንሁ? በእሳት ወርቅነቱ የሚታወቀው ከእሳት ሲወጣ ነው። ክርስቲያንም ክርስትናው የሚታወቀው በክርስትናው ሲጸና ነው። እመቤታችን የምንላት እኮ እያዋያ እሳተ መለኮት አንድም የመለኮት እሳት ስላላቃጠላት እሱ ስለመረጣትና 20 ዓለማትን ፈጥሮ የሚገዛ 20 ዓለማት የማይወስኑት የ15 ዓመቷ የዕድሜ ባለጸጋ እመቤታችን ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ወስነዋለች። ስትወስነው መለኮት እሳት ነው። እሳት አላቃጠላትም ማለት ነው። እሳቱ አላቃጠላትም። ለዚህ ነው በዚህ በቅዳሴው ላይ አንቲ ውእቱ መሶበ ወርቅ ንጹሕ ተውስቴታ መናህቦ ህብስት ዘወረደ እምሰማያት ወሀቤት ለኩሉ ዓለም የሕይወት ምግብ የሆነው ሰማያዊ ህብስት
በውስጥሽ ሲዘጋጅ አንቺን አላቃጠለሽም የሚል የቅዱስ አባ ጊዮርጊስ ብንለው የአባ ሕርያቆስ ብንለው በቅዳሴው ላይ የተቀመጠ እንደው አስቀድሞ በአንደኛ ነገሥት ምዕራፍ 19 ላይ ነቢዩ ኤልያስም ሞሰበ ወርቅ አየሁ አይልና ወርቅ ንጽሕናዋ ቅድስናዋ ሞሰብ ሰውነቷ በሞሰብ ወርቅ ውስጥ የተገኘው ኅብስት መድኃኔዓለም እንደሆነ ነቢዩም አስቀድሞ ተመልክቶት ነበርና በብሉይ ኪዳን ላይ የተነገረው አዲስ ኪዳን ላይ ዛሬ በቅዳሴው ላይ ሁልጊዜ የምንሰማው ነውና የእመቤታችን በረከት እንዳይለይም መልካም ፈቃድ ይሆንልን። ይቀጥልና እዚሁ የነግሱ ደግሞ ምን ይላል? ምንድን ነው የሚለው? ተመከሩ ሰማዕት ከመወርቅ በእሳት ሰማዕታት ሰማዕት ካለ ለአንድ ነው። ሰማዕታት ካለ ለብዙዎች ነው። ሰማዕታት አንድም ሰማዕት በእሳት ተመከሩ፣ ተፈተኑ፣ አለፉ። ይልቁንም ጽናትን አገኙ ይልና ተወክፎም መድኃኒነ ከመ ጽንሐ መሥዋዕት በእሳት ተፈትነው አልፈው ከመጽንሐ መሥዋዕት እንደ ጽና ዕጣን ይልቁንም ደግሞ እንደ መሥዋዕት ተቀበላቸው። ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ ልበ አምላክ ዳዊት ጸሎቴን እንደ ዕጣን ተቀበለኝ እንዳለው ተወክፎሙ መድኃኒነ ከመ ጽንሐ መሥዋዕት በ9 ሰዓት በ12 ሰዓት እንደሚቀርብ መሥዋዕት እግዚአብሔር አምላክ ተቀበላቸው ይላል። በእውነት እግዚአብሔር አምላክ የጸሎታችን የጊዜያችን የተለያዩ መሥዋዕታችን እንዲቀበለን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ይህ ነው የምናገረው። ሌላው ግርጋሪ በሚባለው ላይ እንዲህ ይላል። ከመጸበል ዘነፋስ ዘርኡ ወደ ብሬ ድራስ እንደ ትቢያ ወይም እንደ ገበሬ ገለባ ወይም እንደ ደረቀ ሳር እንደተበጣጠሰ በይድራስ ተራራ ዘሩት ወይም እንደ ገበሬ ዘር በይድራስ ተራራ ዘሩት ይለላው ወገርዎ ውስተ አዘቅት ይቡስ ይልቁንም ደግሞ በተራራ ከዘሩት በኋላ በጥንጫና በጥንጫ በጉድጓድ መካከል ላይ እስከ አንገቱ ቀብረው ወገሩት ይላል። ክርስትና እንደዚህ ነው። ዕብራውያን 11 ላይ የወገሩት አለ በድንጋይ ያቃጠሉት አለ በእሳት በፈላ ውሃ የቀቀሉት አለ፣ በመርዝ ያጠጡት አለ፣ በጅራፍ የገረፉት አለ፣ በዱላ የደበደቡት አለ። እነዚህ ሁሉ ግን አለፉ ይላል። እግዚአብሔር አምላክ ማለፊያውን ለሁላችን እንዲሰጠን መልካም ፈቃዱ ይሆንልን። ወገሩ ውስተ አዘቅት ይቡስ ይላል። አዎ እነሆ በጉድጓድ ውስጥ ወገሩት። ይህን ስንል ትዝ የሚለን ኤርምያስ ነው። ኤርምያስ ነቢየ እግዚአብሔር ነው። ከአራቱ አበይት ነቢያት አንዱ ነው። እግዚአብሔርን በማምለኩና ይልቁንም ደግሞ ገና ከእናቱ ማኅፀን ሳለ ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ የአሕዛብ መምህር እንድትሆን እመርጫለሁ የተባለው የአሕዛብ መምህር ይልቁንም ደግሞ ባቢሎን ወርዶ 70 ዓመት ሙሉ እስራኤላውያንን ያጽናና መምህር ነው ነቢየ እግዚአብሔር ቅዱስ ኤርምያስ። እጅና እግሩን አስረው ወደ ጉድጓድ ሲጥሉት ኢትዮጵያዊ አቤሜሌክ በገመድ ጎትቶ ሲያወጣው እናያለን። የኢትዮጵያውያን ታሪክ እንደዚህ ነው። ወደ ገደል የወደቁትን ማውጣት ነው። የተራቡትን ማብላት ነው። የተጠሙትን ማጠጣት ነው። የታረዙትን ማልበስ ነው። ላዘኑት ማዘን ነው። ለተጎዱት ማጽናናት ነው። የኢትዮጵያ ታሪክ ነው። ዛሬ ያለው ታሪክ ግን ሰውን እንደ አፋፍ ላይ ብናገኘው ወደ ገደል መጨመር ነው። ወንዝ ላይ ብናገኘው ወደ ውሃ መጨመር ነው። ዛሬ ይሄ ነው። ታሞ ብናገኘው እንዲሞት ነው የምንፈልገው እንጂ እንዲድን አንፈልግም። ይሄ የኢትዮጵያ ታሪክ አይደለም። የኢትዮጵያ ታሪክ የወደቀውን ማንሳት፣ የተጎዳውን እንዲያገግም ማድረግ፣ ያዘነውን ማጽናናት፣ የተጣሉትን ማስታረቅ። የኢትዮጵያ ታሪክ ይሄ ነው። ይሄ ነው። ተካፍሎ መብላት፣ አብሮ ማዘን፣ አብሮ መደሰት። የኢትዮጵያ ታሪክ ይሄ ነው። ኢትዮጵያ ታሪኳ ይሄ ነው። አሁን ላይ ያለው ግን አውሬያዊ ባህሪ ነው። እና አውሬው አብሮ እየኖረ ሰው ግን ከሰው ጋር አብሮ መኖር ያልቻለበት ዘመን ቢኖር ይሄ ነው። ለብፁዕ ወለቅዱስ ጊዮርጊስ ቅዱስ የሆነ ብፁዕ የሆነ ጊዮርጊስ አማን በአማን ፀሐይ ልዳ ኮከበ ፋርስ የፋርስ ፀሐይ የልዳ ኮከብ ማን ነው? ቅዱስ ጊዮርጊስ የልዳ ኮከብ አማን በአማን ፀሐይ ልዳ የልዳ ፀሐይ ኮከበ ፋርስ የፋርስ ኮከብ ማን ነው? ኮከብ ብርሃን ማለት የሚያበራ የሃይማኖት ብርሃኑ፣ የተጋድሎ ብርሃኑ፣ ይልቁንም ደግሞ የጽናት ብርሃኑ የበረታ ሰማዕት ማለት ነው። የቅዱስ ጊዮርጊስ በረከት በሕይወታችን ላይ እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ወደ ተነሳንበት እንምጣ። ሰማይ ወምድር ዘኢያገምሮ በጎል ሰከበ ይላል። ይህን የተናገረው ቅዱስ ያሬድ ነው። ምንድን ነው የሚለው? ሰማይና ምድር የማይችለው በበረተኛ ምንድን ነው? አውግስጦስ ቄሳር የተባለ ንጉሥ
በነገሰበት ዘመን ምን አደረገ? ወፃ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻፍ ኩሉ ዓለም፣ ዓለሙ በሙሉ እንዲቆጠር ትእዛዝ ወጣ ይላል። ወንዱን፣ ሴቱን፣ ሕፃኑን፣ ወጣቱን፣ ሽማግሌውን ለይቶ ለማወቅ ይቆጠሩ ነበርና የቆጠራ አዋጅ ወጣ። በዚህን ጊዜ ዮሴፍና እመቤታችን ሊቆጠሩ ወጡ ይላል። ሊቆጠሩ ሲወጡ የመውለጃ ሰዓቷ ደርሶ ነበርና አረጋዊ ዮሴፍ፣ ጻድቅ ዮሴፍ የምወልድበት ጊዜ ዛሬ ነውና እስቲ ቦታ ፈልግልኝ አለችው። ዮሴፍ መረጃ የለውም የት እንደምትወልድ ማንን እንደምትወልድ። አዎ በተለያየ ነገር ቢነገረውም ግን ፍጹም አላም እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ ያላት ባለ ወንጌላዊው ማቴዎስ ለዚህ ነው አላወቃትም ይላል። አንድ አምላክን መጸነሷን አላወቅም፣ ሁለት ደግሞ የእመቤታችን ማንነትም አላወቅም። ለምን ትለዋወጥበት ነበር በየደቂቃውና እስከምትወልድ ድረስ አዎ ይጠብቅ ነበረ ይላል። አዎ ምክንያቱም ጠባቂ ነው የተሾመው እሱ የሚለውን ይተረጉማል ማለት ነው። እና የሚገርመው ነገር እሷ ግን መጽሐፍ ታነብ ነበረ። ትንቢተ ዕንባቆም ላይ በማእከለ ክልኤ እንስሳ ርኢኩከ፣ በእንስሳ መካከል አየሁህ፣ በአህያና በላም፣ በዮሴፍና በሰሎሜ፣ በመላእክትና በእረኞች። አዎ በብሉይ ኪዳንና በሐዲስ ኪዳን አየሁ። የት? ቤተልሔም በከብቶች ግርግም አየሁ። ቤተልሔም ሳይህ በዮሴፍና በሰሎሜ፣ ቀራንዮ ሳይህ ደግሞ በዮሴፍና በኒቆዲሞስ፣ ቤተልሔም ሳይህ እነሆ አዎ በመላእክትና በእረኞች፣ ቀራንዮ ላይ ሳይህ ደግሞ በጥጦስና በዳክርስ በወንበዴዎች መካከል አየሁ ይላል። ቤተልሔም ሳይህ እመቤታችን ድንግል ማርያም ታቀፋ፣ ቀራንዮ ላይ ሳይህ ደግሞ ኒቆዲሞስ ሲገንዛ ያለውኝ ይላል። አዎ ይህን ነው የሚመለከተው። በአጭሩ ይህንን ታቅ ነበር እሷና ማስተሟቅህ ወስተንፋሳ አይዱ ወላይም አህያ አዎ ጋጡን በሬም በረቱን አወቀ፣ እስራኤል ግን አላወቀም የሚል ወንጌል አለና ያን ሁሉ ታቅብ ስለነበረ እስቲ መውለጃ ሰዓት ነውና ቦታ ፈልጋለችው። ዘወር ብሎ ሲመለከት የከብቶች ግርግም አየ። እስራኤላውያን ሶስት አይነት የከብት ማረፊያ ነበራቸው። አንደኛው ዋሻ ውስጥ ዋሻውን ፈልፍለው ከብቶቻቸውን ያረቡ ነበረ። ሁለተኛው ደግሞ የእንጨት አጥራጥረው ሜዳ ላይ ከብቶቻቸውን ያሳድሩ ነበር። ሶስተኛው ቤት ሰርተው የሰቀላ ቤት ሰርተው ከብቶቻቸውን ያሳድሩ ነበርና ይሄኛው በረት ነው። አዎ የጉድጓድ በረት ነው። ይህንን ዮሴፍ ላንቺ አይመጥንሽም እንጂ እንዲህ አይነት በረት ጎል አለ። ጎል አግመረከ አዎ በረት ተሸከመህ የሚል ይህን ነው። በረት አለ ላንቺ ግን አይሆንም ሲላት አይ የኔ ነው አለች። ታውቃለች በትንቢት ያንን ስለምታውቀው እሱ ነው መውለጃ ያለችና ወደ በረቱ ገባች። የሚገርመው ነገር ልትቆጠር ስትሄድ እንግዲህ 9 ወር ከ5 ቀን እርጉዝ ናት። ከኋላ ያለው ሰው ለመቅደም ይገፋታል፣ ከፊት ያለው ሰው ደግሞ ቦታ ይይዝባታል። እየተጨናነቀች ባለችበት ሰዓት ላይ መቼም እንግዲህ ማን ያርዳ የነበረ ማን ያውራ የቀበረ ነውና ይህን የሚያውቁት ሴቶች እናቶቻችን ናቸው። የተረገዘበት ወቅት ይልቁት መውለጃ ሰዓት ላይ እንዴት ጊዜ እንደሚጠብ መከራ እንደሚበዛ እነሱ ናቸው የሚያውቁት። መመስከር የሚችሉ እነሱ ናቸው። በአጭሩ አሁን እሷ ወደ በረት ስትገባ እንስሳት አዎ በረት ለቀቁላት። አየው የሰው ልጆች መንገድም አልለቀቁላትም፣ እንደገና ደግሞ አላጽናኗትም። እንስሳቱ ግን ወደ በረት ስትገባ ቦታ ለቀቁላት። ይህ ብቻ አይደለም፣ በበረት ስትወልደው በስትንፋሳቸው ብርድ አስወግደውላታል የሚለውን ተረጉመን። መላእክት ከሰማይ ወርደው ምስጋና ቀረቡ፣ እረኞች ከጫካ መጥተው ከመላእክት ጋር አብረው ዘመሩ። ይህንን ነው ምን ይላል? ሰማይ ወምድር ዘኢያገምሮ በጎል ሰከበ፣ ሰማይና ምድር የማይችለው በበረተኛ አለ። ይህንን ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ወይቤ እግዚአብሔር እንዲህ አለ፣ ሰማይኒ መንበሬ፣ ሰማይ ዙፋኔ ነው፣ ወምድርኒ መከየደ እገሬ፣ ምድር ደግሞ የእግሬ መረገጫ ናት። አይኑ ቤተ ታንጹ ሊተ፣ ምን አይነት ቤት ትሰሩልኛላችሁ አለ። አዎ ይህንን ተናግሮ ነበርና የ15 ዓመቷ ብላቴና እመቤታችን ድንግል ማርያም ቅዱስ ገብርኤል ጸዋሬ ዜና ገብርኤል ዘከተማው መስቀል የምስራች ተሸካሚ እመቤታችን ደግሞ አምላክን ተሸካሚ ሆነው ተገኙና ታኅሳስ 29 ቀን በቤተልሔም ወለደችው። መጋቢት 29 ቀን የጸነሰችውን አምላክ ይህንን ነው ቅዱስ ያሬድ ምን ይላል? ሰማይ ወምድር ዘኢያገምሮ በጎል ሰከበ፣ ሰማይና ምድር የማይችለው አምላክ 20 ዓለማትን ፈጥሮ የሚኖር አምላክ 20 ዓለማትን ይጠቀልላቸዋል። ነገር ግን 20 ዓለማት አይወስኑትም። የ15 ዓመት ብላቴና ድንግል ማርያም ግን ጾረቶ በከርሳ ውእቱኒ ቀደሳ፣ እሱ አዎ አስተካክሏታልና ቀድሷታልና መርጧታልና በማህፀኗ 9 ወር ከ5 ቀን ተሸከመችው ይለናል።
ይህንንና ምን አለ? ሰማይና ምድር የማይችሉት በበረተኛ ይላል። ድጓውን ነው የምንወስደው። ሰማይ ወምድር ዘያገምሮ በጎል ሰከበ፣ ሰማይ ወምድር ዘያገምሮ በአጽርቅ ተጠብለለ። ሰማይና ምድር የማይችለው እግዚአብሔር በጨርቅ ተጠቀለለ፣ በጨርቅ ተጠቀለለ። አሁን ባለንበት ዘመን ሴቶች ገና ከመውለጃ 2 ወር 3 ወር ሲቀራቸው ወንድ ከሆነ ሴት ከሆነ በቴክኖሎጂ ያውቁና ምን ያደርጋሉ? ልብስ አስቀድመው ይገዛሉ። እመቤታችን ግን ይህ ሁሉ አልነበረም። አዎ እነሆ የምታለብሰው አስከበቶ እሙ ውስተ ጎልዕብን፣ እናቱ በበረት አስተኛችው። ከደነቶ እሙ ቆጽለ በለስም፣ እናቱ ቅጠል አለበሰችው፣ በለሶን የተባለ ቅጠል አለበሰችው ይላል። በለሶን የተባለ ቅጠል አለበሰችው ይለናል። አሁን በዘመናችን ቅጠል የዳቦ መድፊያ እንጂ የሰው ልጅ ልብስ አይደለም። ምናልባት ሰዎች ካለማወቅ የተነሳ ምግብ ሊያደርጉት ይችላሉ። ከዚያ ውጭ ባለው ግን ቅጠል ልብስ አይደለም። ያበደ ካልሆነ በስተቀር ቅጠል ለብሶ የሚሄድ የለም። አንድ ሰው ቅጠል ለብሶ ቢታጅ አብዷል ነው የሚባለው አይደለም። እግዚአብሔር ግን አዳም ቅጠል በልቶ ቢወድቅና ቢጠፋ ዳግማዊ አዳም መድኃኔዓለም ቅጠል ለብሶ አዳምን ፈልጎ አገኘ የሚለውን ተረጉሟል። ሰማይ ወምድር ዘእያገምሮ በጎል ሰከበ፣ ሰማይና ምድር የማይችለው በበረተኛ፣ ሰማይ ወምድር ዘእያገምሮ በአጽርቅ ተጠብለለ። ሰማይና ምድር የማይችለው አምላክ አዎ እነሆ ቅጠል ለበሰ ወይም በቅጠል ተጠቀለለ የሚለውን ይተረጉማል። በከርስ ተጸውረ አለ። ሰማይና ምድር የማይችለው አምላክ በድንግል ማርያም ማኅፀን አደረ ወይም ተሸከመችው። በከርስ ተጸውረ በድንግል ማርያም ማኅፀን አደረ ወይም ደግሞ ተሸከመችው የሚለውን ተረጉማል። 9 ወር ከ5 ቀን አምላክን ይዛ ጸንሳ ይልቁንም ደግሞ በሰው መካከል አብራ እየኖረች የሚለውን ይተረጉማል ማለት ነው። በከርስ ተጸውረ እሳተ መለኮት ውስተ ማኅፀነ ድንግል ሀደረ። የሚገርመው ነገር እሳተ መለኮት ውስተ ማኅፀነ ድንግል አደረ። የመለኮት እሳት በማኅፀነ ድንግል ማርያም አደረ። ይህንን ዘጸአት ምዕራፍ 3 ቁጥር 6 ላይ ሙሴ በግ እየጠበቀ ወደ ተራራው ወደ ሲና ሲመለከት እሳትና ቅጠል ሲጫወቱ አየ። ቅጠሉ እሳቱን አላጠፋውም፣ እሳቱ ቅጠሉን አላቃጠለውም። ተዋህደው ነበረ። ቅጠል የተባለ የእመቤታችን ሰውነት ነው። እሳት የተባለ መለኮት ነው። ይህንን ነው በከርስ ተጸውረ እሳተ መለኮት፣ የመለኮት እሳት በእመቤታችን ማኅፀን ተሸከመችው 9 ወር ከ5 ቀን የሚለውን ይተረጉማል ማለት ነው። ይቀጥልና በከርስ ተጸውረ እሳተ መለኮት ውስተ ማኅፀነ ድንግል ሀደረ ሀሊበ ጠቦ፣ በማኅፀነ ድንግል ማርያም አደረ ጡትን ጠባ ይላል። በማኅፀነ ድንግል ማርያም አደረ ጡትን ጠባ ይላል። እንደሚገርመው ነገር ይህንን ደግሞ ዮሐንስ አፈወርቅ ሲያመጣው ምን ይላል? ከድንግል ሴት ጡት ላይ ወተትን አደረገ ይላል። በስነ ተፈጥሮ ድንግል ሴት ጡት አላት እንጂ ወተት አይኖራትም። ለምሳሌ አንዲት እናት አጥብተው እንደገና 20 ዓመት ቆይተው ጡታቸው ደርቆ እንደገና ቢወልዱ ባይወልዱም ወተት ነገር ያወጣል። ቢወልዱም እንደገና ደግሞ አንድ ልጃቸው ብትሞት የልጃቸውን ልጅ ቢያጠቡ ትናንት ያጠባ የነበረ ጡት መልሶ ምን ይሆናል? ያጠባል። ትናንትና ምን ሆኗል ማለት ነው? አጥብቷልና ማለት ነው። አንዲት ድንግል ግን እናቷን ልጅ ወልዳ ብትሞት የእናቷን ልጅ አታጠባም። በድንግልና ማጥባት አይቻልም። ግን ምን ይላል ዮሐንስ አፈወርቅ? እነሆ የሚገርመኝ አለ ከድንግሏ ጡት ላይ የድንግልና ወተት አደረገ አለ። እንደገና ያንን የድንግልና ወተት ደግሞ አዙረ ራሱ ጠባው። ማን ዘአሲ ተወካፊ የሚሰጥ የሚቀበል ከድንግልና ጡት ወተትን ሰጠ። እንደገና ከድንግልና ጡት ደግሞ ራሱ ጠባው ይላል። እግዚአብሔር ነው የሚለው። ይህን ይልና ምን ይላል? ሰባ ሰገል ሰገዱ ሁለቱ አማሆሙ ወርቀ ሰገዱ። ሰባ ሰገል ሰገዱ ሁለቱ። ሰባ ሰገል የምስራቅ ሰዎች 3 ነገሥታት 12 ይላቸዋል። የደረሱ ግን 3 ናቸው። ሰባ ሰገል ሰገዱለት። መጀመሪያ ሳጥናቸውን ከፈቱና ወርቅ ለመንግስቱ፣ ከርቤ ለሞቱ፣ ዕጣን ለክህነቱ ገብረውለት ተመለሱ ይላል። ይቀጥልና ምን ያህል ሰባ ሰገል ሰገዱ ሁለቱ አማሆሙ ወርቀ ወሰዱ ይልና ረኪቦሙ ሕፃነ ዘተወልደለነ፣ ለእኛ ሲል የተወለደውን ሕፃን አግኝተው መስዋዕታቸውን አቀረቡ። የምን መስዋዕት? የጊዜ መስዋዕት። የምን መስዋዕት? የስጦታ መስዋዕት። ዕጣኑን፣ ከርቤውን፣ ወርቁን ሰጡ። ለዓለም ረኪቦሙ ሕፃነ ዘተወልደለነ፣ ለእኛ የተወለደውን ሕፃን አግኝተው መባቸውን አቀረቡለት ይልና ቀጥሎ ሲዘጋው ምን ይላል? በ30 ክረምት በዮርዳኖስ ተጠምቀ በበህቅ ርቃ፣ በየጥቂቱ አደገ፣ በ30 ዓመቱ ተጠመቀ።
የተነሳንበት ርዕስ ነው። ሰማይ ወምድር ዘኢያገምሮ በጎል ሰከበ። ሰማይና ምድርን የማይችለው ምን ሆነ? በበረት ተገኘ። ይህ አምላክ በየጥቂቱ አደገ። አንድ ጊዜ አምላክ ነኝና አልደጋላም። በየጥቂቱ አደገ፣ በ30 ዓመቱ ተጠመቀ ይላል። ስለዚህ የሚናገር በ30 ዓመቱ ተጠመቀ ይልና ምን አለ? እነሆ ሰማይና ምድር የማይችሉት በማኅፀነ ድንግል ማርያም ተጸነሰ። ሰማይና ምድር የማይችሉት ይልቁንም ደግሞ በአጽርቅ ተጠብለለ፣ በጨርቅ ተጠቀለለ። ሰማይና ምድር የማይችሉት በበረት ተኛ ይለናል። ይህን ይቀጥልና ድጓው ደግሞ ምን ይላል? አክሊሎሙ አንተ ለካህናት። ሰያሚው አክሊሎሙ አንተ ለሰማዕት፣ የሰማዕታት አንድም የሰማዕት ሰማዕት ካለ አንዱ ነው። ሰማዕታት ካለ ብዙዎቹን ነው። ሰማዕት እንበለው። የሰማዕት የቅዱስ ጊዮርጊስ አንድም የሰማዕቱ የቅዱስ ጊዮርጊስ አክሊል አንተ ነህ። አንተ ሰያሚሆሙ ለካህናት፣ ካህናትን ክህነት የምትሰጣቸው በድንግልና የምትጠብቃቸው፣ ለጳጳሳት ለሊቃነ ጳጳሳት ለፓትርያርኮች ስልጣንን የምትሰጥ የሰማዕታት አክሊል አንተ ነህ። የሰማዕቱ የቅዱስ ጊዮርጊስ አክሊል አንተ ነህ የሚለውን ይተረጉማል ማለት ነው። ይቀጥልና ምን ይላል? ነቢያት ሰበኩ ምጽአቶ 5500 ዘመን የክርስቶስን መምጣት ነቢያት ሰበኩ ወይም አስተማሩ ወይም ትንቢት ተናገሩ ወይም ሱባዔ ቆጠሩ። ነቢያት ሰበኩ ምጽአቶ ወሰበኩ በእንተ ልደቱ፣ ምጽአቱን መወለዱን ተናገሩ፣ አስተማሩ፣ ጻፉ፣ ሱባዔ ገቡ። ነቢያት ሰበኩ ምጽአቶ፣ ነቢያት መምጣቱን ሰበኩ። ወሰበኩ በእንተ ልደቱ፣ የሰበኩትም ክርስቶስ እንደሚወለድ ስለ ሁለት ነገር ነው። አንዱ ድንግሏ አምላክን እንደምትወልድ ሰበኩ። አምላክ ደግሞ ከድንግሏ እንደሚወለድ 5500 ዘመን ትንቢት ተናገሩ የሚለውን ይተረጉማል ማለት ነው። ይቀጥልና ዘሰበከ ሙሴ በኦሪት፣ ሙሴ በኦሪት ያስተማረው፣ አንድም ሙሴ በኦሪት የተናገረው፣ አንድም ሙሴ በኦሪት የሰበከው የክርስቶስ መወለድ፣ የድንግሏ መውለድ፣ የአምላክ መወለድ፣ የአምላክ በቤተልሔም መወለድ፣ በከብቶች ግርግም መወለድ፣ የአምላክ የድንግልና ጡት መጥባት፣ ድንግሏ አምላክን መውለዷ፣ በድንግልና ጸንሳ በድንግልና መውለዷ አስቀድሞ በሙሴ ተነግሮ ነበርና ዘሰበከ ሙሴ በኦሪት፣ ሙሴ በአምስቱ የሕግ መጽሐፎቹ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም፣ ኦሪት ዘሁልቅ በአምስቱ ሕጎቹ እነሆ ስለ ድንግሏ መውለድና ስለ አምላክ መወለድ ሙሴ የተናገረለት። እነሆ አክሊሎሙ አንተ ለሰማዕት፣ የሰማዕት አክሊል አንተ ነህ። ሰያሚሆሙ ለካህናት፣ የካህናትም ሿሚያቸው አንተ ነህ ይልና ወኢሳይያስ ነገረ በትንቢት፣ ኢሳይያስም በትንቢቱ ተናገረ ይልና ትንቢተ ኢሳይያስ ምዕራፍ 7:14 ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች አለና ኢሳይያስም ተናገረ። ይልቁንም ኢሳይያስ 9 ላይ ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ ይባላል አለና ኢሳይያስ ተናግሮ ነበርና ኢሳይያስ በትንቢቱ የተናገረለት ይልና ብርሃን መጻ ውስተ ዓለም ዘያበርህ ላይ ለጻድቃን፣ በጻድቃን የሚያበራ አንድም በጻድቃን ሕይወት ላይ የሚያበራ ብርሃን ዘመጻ ውስተ ዓለም፣ ወደ ዓለም የመጣ ብርሃን እሱ ነው አለ። በሚያስደንቅ ብርሃን ውስጥ የሚኖር ወደ ዓለም የመጣው እውነተኛው ብርሃን። ይህን ደግሞ አባ ሕርያቆስ በቅዳሴው ላይ እንዲህ ይላል። በእመቤታችን ቅዳሴ በተባለው ላይ አብ ወልድ መንፈስ ቅዱስ ብርሃንነታቸውን ገልጾ አስቀምጧል። አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት እያለ ብርሃን ማኅቶት ዘአብርሆ ለጽልመት፣ ጨለማውን የሚያስወግድ ብርሃን፣ ይልቁንም ደግሞ በጨለማ የሚበራ ብርሃን እያለ ሲናገር እንሰማዋለን። ስለዚህ ምን አለ? ወኢሳይያስ ነገረ በትንቢት ብርሃን ዘመጻ ውስተ ዓለም ዘያበር ላይ ለጻድቃን አለ። ተወልደ መድኅን ክብረ ቅዱሳን፣ የቅዱሳን ክብር መድኅን መድኃኒት ወይም መድኃኔ ዓለም ተወለደ ይልና ቤዛ ብዙኃን፣ የሁሉ ቤዛ የብዙሃኑ ቤዛ ወልድ በማኅፀነ ድንግል ማርያም በቤተልሔም በጎል በበረት ተወለደ የሚለውን ይናገርና ኦሆ ብሂሎ ታዛዝ የከዊኖ፣ እሺ ብሎ ታዛዥ ሆኖ
ኦሆ ብሎ ተአዛዜ ከወይኖ እሺ ብሎ የማክሰኞ ውዳሴ ማርያም ይላል እስመ በፈቃዱ ስምረታቦ መንፈስ ቅዱስ መጽዋዕዳነ በአባቱ ፈቃድ ወንድም በራሱ ፈቃድ መጣ። የሐሙስ ውዳሴ ማርያም ደግሞ አሃዱ ዘእምቅድስት ሥላሴ ከሥላሴ አካል አንዱ ርዮትናነ ትትናችን መረገጣችን መጠቅጠቃችን መናቃችን አይቶ አጽነነ ሰማየ ሰማያት ከሰማይ ዝቅ አለ በፍቅር ተስቦ መጣ። መጻው ሀደረ ውስተ ከርሰ ድንግል በድንግል ማርያም ማኅፀን አደረ። አዎ በከመ ሰበኩ ነቢያት አስቀድመው እንደተናገሩት ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ ይልና ወተወልደ በቤተልሔም ተወለደ። በከመ ሰበኩ ነቢያት እንደሰበኩት እንደተናገሩት እንዳስተማሩት አድኃነን ነው የዘወነ ረስቴነ እሱ አዳነን፣ ነፃ ወጣን፣ ህዝቦቹ አደረገን ይለናል። ኦሆ ብሂሎ ተአዛዝ የከዊኖ እሺ ብሎ ታዛዥ ሆኖ መጻ ውስተ ዓለም ወደዚህ ዓለም መጣ የሚለውን ይተረጉምና ምን ይላል? ይርዳ ዘተሃጉለ ወይንጽ ዘተመዘረ። አው የተበተነውን ሊሰበስብ የፈረሰውን ሊሰራ የታጎለውን ወይም ደግሞ የጠፋውን ሊፈልግ አው መጣ ይልና ዝርዋነ ያስተጋብ መጽሐቤነ የተበተኑትን ሊሰበስብ ወደኛ መጣ ይልና አክሊሎሙ አንተ ለሰማዕት ወአስተርአየ ገሃደ ከመ ሰብእ የሰማዕቱ የቅዱስ ጊዮርጊስ የሰማዕታቱ አክሊል መድኃኔ ዓለም ምን አለ ይላል? ወአስተርአየ ገሃደ ከመ ሰብእ እንደ ሰው ሆኖ አዎ በዓለም ላይ እንደ ሕፃናት ሕፃን እንደ ወጣቶቹ ወጣት ሆኖ እነሆ ታየ የሚለውን ይተረጉማል ማለት ነው። ስለዚህ ቅዱስ ያሬድ ስለ ቅዱስ ጊዮርጊስ ሲናገር ምን አለ? የሰማዕቱ የቅዱስ ጊዮርጊስ አክሊል የሆነ ክርስቶስ ወደዚህ ዓለም መጣ ይልና ይህም ወደዚህ ዓለም የመጣው ክርስቶስ ደግሞ ሰያሜሆሙ ለካህናት ካህናትን የሚሾምና የካህናት ሿሚ ሀብተ ክህነትን የሚሰጥና የሚያድል መድኃኔ ዓለም ነው ብሎ ይተረጉማል ማለት ነው። እንግዲህ ይህን ካል የዕለቱን ታሪክ እንመለከትና እንጨርሰው። ዝሮተ አጽሙ ለቅዱስ ጊዮርጊስ ዝሮተ አጽሙ። በዚች ዕለት ቅዱስ ጊዮርጊስ በዱድያኖስ ፊት ቆመ ይለናል። አሁን አትመለስም አለው። አልመለስም ማመልከው አምላክ ከሚነደው እሳትም ከተሳለው ሰይፍም ከሚመጣው መከራ ሁሉ ያድነኛል። እማመልከው ያንተም የኔም አምላክ እግዚአብሔር ነው፣ ያንተም የኔም ፈጣሪ ነው። አንተ የምታመልከውን ጣዖት አላመልክም አለና እምቢ አለ ይላል። በዚህ ጊዜ ይላል መጀመሪያ በመጥረቢያ ከተከቱት ይላል። እንደገና ደግሞ በመጋዝ ተነጠቁት ይላል። እንደገና ደግሞ በወፍጮ ፈጩት ይላል። እንደገና በሙቀጫ ወቀጡት ይላል። እንደገና ደግሞ በምጣድ ላይ ቆሉት ይላል። ከዚያ ሲቀጥል በኤድራስ ተራራ ላይ ዘሩት የሚለውን ነው የሚናገረው። በዚህን ጊዜ ይላል በኤድራስ ተራራ ያሉ ቅጠሎች ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ የክርስቶስ ምስክር ቅዱስ ጊዮርጊስ ነው እያሉ ቅጠሎቹ መሰከሩ ይላል። እዚያ አምደ ቤቴ መበለቷ ቤት መበለቷ አምላኮሙ ለክርስቲያን የክርስቲያኖች አምላክ ወደ ቤት የገባ ብላ መሰከረች። እሱ ደግሞ ማሰሪያውን ፈታና መጣሁባችሁ ብሎ ያሰሩትን ሰዎች ሲያስደነግጣቸው ሄደና ከንጉሱ ፊት አንተ ብታሰረኝ እኔ መጣሁ አለና አስደነገጠው። አሁን ቀጠለና ደግሞ በተራራው ላይ ሲዘራ ከተዘራ በኋላ እንደገና ደግሞ ሄደና ፊቱ ላይ አንተ እንድዘራ አደረከኝ አምላኬ ደግሞ ሰበሰበና በአንተ ፊት አቆመኛለና ሄደና ከፊቱ ላይ ቆመ። በነገራችን ላይ 4 ጊዜ ሙቷል፣ 3 ጊዜ ተነስቷል። 4ኛው ትንሣኤ ዘጉባኤ ይጠብቃል ማለት ነው። ስለዚህ ቅዱስ ጊዮርጊስ ሚያዝያ 23 ቀን በ7 ዓመት ተጋድሎ 7 ነገስታትን አሸንፎ ባሸነፈበት በረከቱ ወይም ደግሞ ላሸነፈበት ተጋድሎ 7 አክሊላትን ያገኘ ታላቅ ሰማዕት ነው። የኢትዮጵያ ገበዝ ይባላል። ሀገሩ ሮም ነው ወይም ደግሞ ቤሩት ነው። በአሁን ሰዓት ላይ በሚጠራ ቤሩት ነው። በዛ ተጋድሎን ያደረገ ታላቅ ሰማዕት ነው። ይልቁንም ደግሞ ቤሩት እዚያ ወጣቷ እዚያ የሚያመልኩት የነበረ ዘንዶ የመጀመሪያ ልጅ የሚበላ ዘንዶ ነበረ። የሚገርመው ነገር ቢሩታዊትን ተብሏል። እንግዲህ በሀገሯ ስሟ ተጠርቷል ማለት ነው። ያው ስሟ አልተጠቀሰም እዚያ ጋር ቢሩታዊት ተብላለች በሀገሯ ነው እና
ያ ሀገር ዘንዶ ያመልክ ነበረ እና የመጀመሪያ ልጅ ነው የሚበላ ነበረ። አሁን ሁሉም የመጀመሪያ ልጃቸውን ሲጨርሱ ባልና ሚስት ሲቀሩ ወደ ንጉሱ ሄዱና አይ እንግዲህ ልጆቻችን ጨረስን፣ አሁን የቀረነው ባልና ሚስቶች ነን፣ እኛ ደግሞ ከሞትንማ ምን ያደርግልናል ብለው ወደ ሌላ ሀገር ልንሰደር ነው ይሉታል። ንጉሱም ማለት ነው የዚያን የቤሩትን ንጉስ ማለት ነው ፋርስ ባቢሎን ልንሰደር ነው ብለው ሲነግሩት አይ እናንተ ከሌላችሁ እኔ በማን ላይ እነግሣለሁኝ? እናንተ ከሌላችሁ እኔ ማን አስተዳድራለሁ? ስለዚህ እኔም እንደናንተ የመጀመሪያ ልጅ አለች ሴት ልጅ እሷን እገብራለሁ አለና፣ አዎ እነሆ ወሰደና ከትልቅ ዛፍ ስር አሰራት። በዚህን ጊዜ ነው ቅዱስ ጊዮርጊስ በዚያ ሲያልፍ ያታል። ሙነሽ ነው አላት። አይ ይቺ ሀገር ላይ የሚመለከው ዘንዶ ነው እና ዘንዶ ደግሞ የሚበላው የመጀመሪያ ልጅ ነው። አሁን ሁሉም ሰዎች ልጆቻቸውን ጨርሰው የእኔ አባት እኔ ብቻ ስቀር እኔን አሳልፎ ለአውሬ ሰጠኝ። አሁን የምጠባበቀው መጦ እስከሚበላይ ድረስ ነው። አሁን ዘንዶ እያፏጨ ይመጣል፣ ይበላኛል። አንተ ዘወር በልቅስ እንዳይበላት ትለዋለች ቅዱስ ጊዮርጊስን። በዚህ ጊዜ ይምጣልና ያንም መሬት እያናጋው ሲመጣ መዝሙር 90 ላይ ላዕለ ተኩላ ወከይሲ ትጽያል ወትከይድ አንበሳ ወከይሲ፣ እነሆ በእባቡ ላይ አው ኃይል አለ፣ ዘንዶውን ትጨብጣለህ፣ አንበሳውን ትጋልባለህ ይላል መጽሐፍ ቅዱስ። በማርቆስ ወንጌል ምዕራፍ 16 ላይ ላመኑ ዘንዶውን ይጨብጣሉ፣ አንበሳውን ይጨብጣሉ፣ እባቡን ይጨብጣሉ፣ መርዝ ይጠጣሉ፣ የሁሉ በእነሱ ላይ ምንም ኃይል የለውም ተብሏል። ስለዚህ ቅዱስ ጊዮርጊስ አማኝ ስለነበረ ያ ዘንዶ እያፏጨ ሲመጣ በስመ ሥላሴ በአብ በወልድ በመንፈስ ቅዱስ ብሎ ቢያማትብበት ያ ተናዳፊው መርዙ እንደ ቅጠል ሆነና ረገፈ። በዚህን ጊዜ ነያዥዋልና አንገቷን ይዞ እሷ ደግሞ ከተማ ለከተማ ስትጎትተው፣ አዎ ሰዎች በብዛት አምነው ወደ ክርስትና በረት ውስጥ የገቡበት ታላቅ ሰማዕት ነውና ለተጋድሎው 7 አክሊላትን ያገኘ ቅዱስ ጳውሎስ ምን አለ? ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜአለሁ፣ ለዚህም አክሊላትን ከእውነተኛው ፈራጅ ከክርስቶስ አገኛለሁ ብሎ እንደተናገረ ቅዱስ ጊዮርጊስም 7 ዓመት ተጋደለ። በ7 ዓመት ተጋድሎው እነ 7 አክሊላት ወርደውለታልና ቅዱስ ጊዮርጊስ ጥር 18 ቀን በይድራስ ተራራ የተዘራበት ታላቅ ክብረ በዓል ነው። በኢትዮጵያ በውጭም ዓለም ያው እንግዲህ በአሜሪካ ብንሄድ ቤሩትን ብንሄድ ፋርስ ባቢሎን እንደውም ትልቅ ቤተክርስቲያን አለው። ትልቅ ቤተ መቅደስ የታወቀ ቅዱስ ጊዮርጊስ ቤተ መቅደስ አለ። በዚያ ክብረ በዓሉ ይደረጋልና የጻድቁ በረከት እንዳይለየን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ሰማይና ምድር የማይችለው በበረተኛ ሰማይና ምድር የማይችለው በአጽርቅ ተጠቀለለ፣ በጨርቅ ተጠቀለለ። ሰማይና ምድር የማይችለው እነሆ በበረት ውስጥ ተኛ ተብሏልና ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ወስብሐት ለእግዚአብሔር።